ሰላም ጤና ይስጥልኝ እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለታሙስ ሚያዝያ 2 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በማይናማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ መናገራቸውን ኦብነግ የድርጅቱን አንድነት አደጋ ላይ የሚጥል ተግባር አከናውነዋል ያላቸውን ሊቀመንበር ከኃላፊነት ማንሳቱን እንዲሁም ደግሞ በትግራይ ክልል ባለፉት 2 ዓመታት ከ1600 በላይ ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሃና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በማይናማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። በማይናማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ቢቢሲ ነግረውኛል ሲል ዘግቧል። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማይናማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸው ይገልጻል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ እየጠየቁ በታጣቂዎች ስር የሚገኙ ሴቶች ከወንጀል ካምፖቹ በማይናማርና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላም ደህንነት እንደማይሰማቸው ተናግረዋል። በታጣቂዎቹ ቁጥጥር ስር በሚገኘው በቦርደር ጋርድ ፎርስ ካምፕ ባለ አንድ ህንጻ ውስጥ ከሚገኙ 62 ኢትዮጵያውያን መካከል 7ቱ ሴቶች መሆናቸውን የተናገሩ ሲሆን ወደ ሀገራቸው የሚመለሱበት ቀን መጠባበቅ ከጀመሩም ከአንድ ወር በላይ እንደሆናቸው አስረድተዋል። በሳይበር ወንጀል ካምፖች ውስጥ ሳሉ የተለያዩ አካላዊ ቅጣቶችን ሲያስተናግዱ እንደነበረ የሚያስታውሱት የወንጀል ሰለባዎቹ ከዚህ የስነልቦና ቁስል ሳንድን ከወንጀል ካምፑ ከወጣን በኋላም ለወሲባዊ ትንኮሳ እየተዳረግን ነው ብለዋል። በዚህ ምክንያት ራሳቸውን ለመጠበቅ ሲሉ አንድ ላይ ተሰባስበው ማደር መጀመራቸውን ገልጸዋል። ኢትዮጵያውያኑ በህንጻው አንድ ወለል ላይ ነው ያለነው፣ ወደ ታች መውረድም ሆነ ወደ ላይ መውጣት አንችልም። ኮሪደሮቹ በወታደሮቹ ይጠበቃል። ከነርሱ በተጨማሪ ሌሎች ታጣቂዎች አሉ የሚሉት ሴቶቹ ታጣቂዎቹ ማታ ማታ ሰክረው እንደሚመጡና በራቸውን እንደሚያንኳኩ አንዳንዴም ወደ ክፍላቸው ገብተው እንደማይወጡ ያስረዳሉ። እስካሁን ወሲባዊ ጥቃት የደረሰበት ባይኖርም በስጋት ምክንያት ኢትዮጵያውያን ወንዶች ይጠብቁናል በማለት ከሌት ይልቅ ቀን ቀን ለመተኛት መገደዳቸውንም መናገራቸውን ዘገባው አክሏል። ኦብነግ የድርጅቱን አንድነት አደጋ ላይ የሚጥል ተግባር አከናውነዋል ያላቸውን ሊቀመንበር ከኃላፊነት አነሳ። ከሳምንት በፊት የኡጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበር የሆኑት አብዱራህማን ማህዲ ከናይሮቢ ኬንያ በሰጡት መግለጫ ከኢትዮጵያ መንግስት ጋር የገቡትን የሰላም ስምምነት ማቋረጣቸውን በኢትዮጵያ የሚገኙ የፓርቲው አመራሮች ተቃውመዋል። የሊቀመንበሩን መግለጫ ተከትሎ ምላሽ የሰጠው በኢትዮጵያ የሚገኙት የፓርቲው አመራሮች መግለጫ በፓርቲው ሊቀመንበር የወጣውንና የትጥቅ ትግል ለማድረግ የሚጠይቀው ደብዳቤ የፓርቲው አቋም አለመሆኑን አስታውቋል። አክሎም የቀረበው የአመጽ ጥሪም የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም አይመለከትም ብሎ ነበር። የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስቦ በፓርቲው ስም የግል ፍላጎታቸውን የሚያራምዱ አካላት ላይ ተገቢውን ህጋዊ እርምጃ እንደሚወስድ ገልጾ የነበረ ሲሆን በትናንትናው ዕለት ባካሄደው ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባው ግንባሩ አንድነት አደጋ ላይ የሚጥል ተግባር አከናውኗል ያላቸውን ሊቀመንበር አብዱራህማን ማህዲ ከኃላፊነት ማንሳቱን አስታውቋል። ኦብነግ ነሐሴ 6 ቀን 2010 ዓ.ም መንግስት ያቀረበውን የሰላም ጥሪ ተከትሎ ሰላማዊ ትግል ለማካሄድ ወደ ሀገር መግባቱንም ፓርቲው አስታውሷል። የድርጅቱ ሊቀመንበር መንግስት ያቀረበውን የሰላም ጥሪ ተከትሎ ወደ ሀገር ከገቡ ጊዜ አንስቶ ሰላማዊ ትግል ለማካሄድ ለህዝቡ የገባው ቃል ተግባራዊ እንዳይሆንም ግለሰቡ ሲንቀሳቀሱ ነበር ሲልም የፓርቲው ማዕከላዊ ኮሚቴ ከሷል። ድርጅቱ ከኃላፊነታቸው በተነሱት አብዱራህማን ማህዲ ምትክ የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩትን አብዱከሪም ሼክ ሙሴን የግንባሩ ተጠባባቂ ሊቀመንበር አድርጎ ሰይሟል። ማዕከላዊ ኮሚቴው ይህንን ማውጣቱን ተከትሎም በፓርቲው ሊቀመንበር የሚመራው ቡድን ጅጅጋ ውስጥ የድርጅቱ ማዕከላዊ ኮሚቴ አባላት ነን በማለት የተሰበሰቡ አካላት ውሳኔ ተቀባይነት የሌለው ነው ሲል ባወጣው መግለጫ ገልጿል። የፓርቲው ከፍተኛ አመራሮች በሌሉበት የተወሰኑ ግለሰቦች በድርጅቱ ስም ስብሰባ እንዲያካሂዱ መፍቀዱ አስመራ ላይ የተፈረመውን የሰላም ስምምነት ይጥሳል በማለትም በመግለጫው ላይ ጠቅሷል። በትግራይ ክልል ባለፉት 2 ዓመታት ከ1600 በላይ ሰዎች
በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገለጸ። በትግራይ ክልል ባለፉት 2 ዓመታት 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው የመልሶ ግንባታና ልማት ድርጅት አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ ድርጅቱ ከመንግስት የሚመለከታቸው አካላት ጋር በመቀለ ባካሄደው የግንዛቤ መፍጠሪያ መድረክ በርካታ ዜጎች በተቀበሩ ፈንጂዎች ጉዳት እየደረሰ መሆኑን አስታውቋል። የፕሪቶሪያው የሰላም ስምምነት ከተፈጸመ ወዲህ ይህንን ያህል ቁጥር ያላቸው ሰዎች ጉዳት እንደደረሰባቸው የጠቀሰው ሪፖርቱ ከነዚህ ውስጥም 259 ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራዶ አስታውቋል። በመቀለ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋይ ገብረማርያም የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ ያሉ ሲሆን የሚመለከታቸው አካላት ለዚህ ትኩረት በመስጠት የዜጎችን ህይወት ሊታደጉ ይገባል ሲሉ አሳስበዋል። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋይ አብራህ በበኩላቸው በክልሉ ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራቸውን እያደናቀፈባቸው መሆኑን ማስረዳታቸውን የክልሉ ቴሌቪዥን ዘግቧል። ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቴነሮችን ጭኖ ሲያቀና የነበረ ባቡር ላይ የኮንቴነር ቃጠሎ ተከሰተ። በትናንትናው ዕለት ከቀኑ 7 ሰዓት አካባቢ ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቴነሮችን ጭኖ ሲያቀና የነበረ ባቡር ላይ የኮንቴነር ቃጠሎ መከሰቱ ተገልጿል። የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር የኮሚኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል በቃጠሎ የሞተር ዘይት የጫነ ኮንቴነር ሙሉ በሙሉ መውደሙን ገልጸዋል። ወይዘሮ እስራኤል 7 ሰዓት ላይ 26 ፎርጎችን ጭኖ ሲጓዝ የነበረ ባቡር ለጊዜው ምንነቱ ባልታወቀ ምክንያት የመጨረሻው ፎርጎ ከጫናቸው 2 ኮንቴነሮች ላይ በአንዱ የእሳት ቃጠሎ ተከስቷል ብለዋል። ቃጠሎ ባጋጠመው ወቅትም ባቡሩ በሶማሌ ክልል ወደሚገኘው ቤኪ ባቡር ጣቢያ ገብቶ መቆሙንና ሰዓቱም 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ መደረጉን ተናግረዋል። እሳቱ በተነሳበት ወቅት የመጨረሻው ፎርጎ ከጫናቸው 2 ኮንቴነሮች ውስጥም አንዱ የጫነውን ዕቃ በማውጣት ከእሳቱ ማትረፍ ቢቻልም የሞተር ዘይት የጫነው አንደኛው ኮንቴነር ሙሉ በሙሉ ወድሟል ብለዋል። ለ3 ሰዓታት የቆየው እሳቱ በኮንቴነር ላይ ካደረሰው ጉዳት በተጨማሪ በቃጠሎው ወቅት ኮንቴነሩ በመቅለጡ የባቡሩ መስመርና የኤሌክትሪክ መስመሩ ላይ ጉዳት መድረሱንም ቲክቫ ዘግቧል። ዶናልድ ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት አዘገዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን አስታውቀዋል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10% ቀረጥ እንዲሆን አድርገዋል። ዋይት ሃውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዚዳንቱ ፍትሃዊ ባልሆነ የንግድ ተግባር ላይ ተሰማርተዋል ብለው በለዩአቸው ሀገራት ላይ የተጣለው ቀረጥ ከፍተኛ ነው። በዚህ ዝርዝር ውስጥ ከተካተቱ መካከል 27 የአውሮፓ ህብረት አባል ሀገራት፣ ቪየትናም እና ደቡብ አፍሪካ የሚገኙበት ሲሆን እነዚህን ሀገራት ከ11% እስከ 10% የሚደርስ ቀረጥ ተጥሎባቸዋል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር ነው የገለጹት። ትራምፕ በዋይት ሃውስ ባደረጉት ንግግር ሰዎች እየፈሩ ስለሆነ የታሪፍ ፖሊሲ ለውጡ መደረግ እንደነበረበት ተናግረዋል። ትራምፕ አክብሮት ይጎላታል ባሏት ቻይና ላይ የጣለው ቀረጥ ወደ 125% አሳድገዋል። ፕሬዚዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84% ቀረጥ እንደምትጥል ማስታወቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን